ምክንያቱ ከታወቀ ኢንፌክሽን ከሆነ የሚያጠፋ መድኃኒት ይሰጣል። አለርጂ ከሆነ ደግሞ አለርጂውን ያስነሳው ምንድነው የሚለውን አይተን እየተከታተልሽ እዛ በኋላ መድኃኒት ለአለርጂው ይሰጣል። መቆጣጠሪያ መንገዶችንም ትጠቀሚያለሽ። ግን ይቅርታ በጣም ትላንትናና በቀደም በጣም ብዙ ሰው ነው የላከው። ሁሉንም የመለስኩ ነው የመሰለኝ። እንግዲህ መሀል ላይ ተቀላቅሎብኝ ሊሆን ይችላል። መልሼ አይልሻለሁ ኢንሻአላህ። እሺ መድኃኒቱንም አይቼ የተሻለ መድኃኒት እጠቁምሻለሁ። ማድረግ ያለብሽም እነግርሻለሁ። እሺ ግን የሚያሳክክሽ ቦታ ለምሳሌ እጅሽ፣ እግርሽ አካባቢ የሆነ የሚታይ ነገር የቆዳ ነገር ካለ እሱንም ፎቶ አንስተሽ ብትልኪልኝ ጥሩ ነው። ልክ ያለው አረ በጣም ምልክት አለው። ይጠቁራል፣ አንዳንዴ ይደማል። በተለይ አንገቴ በጣም እያስቸገረኝ ነው። እንደዚህ ምግብ ቀይሪ፣ የሚያስነሳሽ ነገር ጠብቂ ብሎኝ በምንም አላወኩም፣ ግን በጣም ነው የሚያሳክከኝ፣ ያቃጥለኛል። በዛ ሰሞኑ ትኩሳት አለብኝ። ያኔ በቅድቅ መድኃኒቱ እንዳለቀ ይነሳል። መድኃኒት እያለ አያሳክከኝም። ሲያሳክከኝም በጣም ነው የሚያሳክከኝ ሰውነቴ። እና የቆዳሽን ፎቶ ይላክሽዋል የሚያሳክክሽ ቦታ? አዎ ልክ ያለው መጨረሻ 26 መርሐባ መልሰሽ አሁን እዩ መልሰሽ ሃይ ምናምን ካልሽኝ አሁን ዛሬ የተላከልኝ ሊስት ውስጥ ስለሚመጣ የሆነ ነገር ወይ አሰላሙ አለይኩም ብለሽ እንደገና ጻፊልኝ። እሺ ሹክራን ዶክተር። እንደገና ወደ ሊስቱ ወደ አዲሶቹ ሊስት ይገባልኛል፣ ከድሮ አይቀላቀልብኝም። እሺ ጀዛኩሙላህ። መርሐባ እሺ ቀጣይ ራሄል ቀጣይ። እሺ ሰላም ዶክተር እንዴት ዋላችሁ? ሰላም አልሐምዱሊላህ። እንዴት ነሽ? እሺ አለን። እኔ ማለት ኦልሞስት 1 አመት ሆኖኛል። እንደ ቡጉንጅ ነበር የጀመረኝ በብቴ ውስጥ ማለት ነው። ወደ 6 ወር ያህል በብቴ ውስጥ በተደጋጋሚ ይወጣል። አንድ ከወጣ በኋላ ሆዴ ላይ የተለያየ ብቻ ትናንሹ ነው ይወጣሉ። በብቴ ውስጥ ሲወጣ እሱ ሲጠፋ እነሱም ይጠፋሉ። እና ከዛ ቦታ ቀየረ ከብብቴ ወደ አንደኛው ደግሞ በቃ ያፈራረቀ ነበር የሚወጣው። ያው ፋርማሲ ሄጄ ክሬሞች ይሰጡኛል። እስከ ተወሰነ ጊዜ ይፈርጥ ነበር እና ባህላዊ ሞክሬ ነበር የባቄላ ምናምን ይባላል እና እነሱ ሞክሬ በመጨረሻ ግን አቃተኝ። ሐኪም ቤት ሄዳለሁኝ። መድኃኒት ነው የሚሰጠኝ። ምን እንደሆነ ኢቭን ስሙ አይነግሩኝም። አዎ የሚዋጥና የሚቀባ የሚዋጥም የሚቀባም ነው የሚሰጠኝ እና እዛው ነው የሚከስመው። የመፍረጥ እንትን የለውም። በጣም ተቸገርኩኝ በተደጋጋሚ ነው እና በጣም ፉል ፔን ነበረ። በስተመጨረሻ ግን አሁን ከ2 ወር ሆኖኛል። በጣም ትልቁ ነው። አንደኛው በብቴ ውስጥ ወጥቶ ማይፈርጥ ወደ ውስጥ ነው ያደገው እና ሪፈር ተደረኩኝና ወደ ሌላ ሆስፒታል ሰርጀሪ ተሰራሁት እና ከተሰራሁኝ አሁን 2 ወር ነው። አልተሰፋም እና በየቀኑ ነው ማስቀየረው እና ስቲል አዲስ ቁስል ነው። 2 ወር 2 ወር 2 ወር 2 ወር ነው ከተሰራሁት እና ሚሉኝ ያው እኔ ለምንድነው ለውጥ የማያመጣው ብዬ ጠይቃቸዋለሁ። በጣም ትልቅ ስለነበረ ሰርጀሪሽ፣ 2 ደግሞ ስላልተሰፋ እንዲሁም በጣም ደና ነው የሚሉኝ። እኔ የሚሰማኝ እንደዛ አይደለም። ህመሙ ደና ነው ግን ምንድነው ቁስሉን ሳየው ሲቀይሩልኝ ስቲል ቀይ ነው፣ ገና አዲስ ቁስል ነው የሚመስለው። ፎቶ አለሽ እንዴ ሲቀይሩልሽ? አዎ አለኝ ፎቶ ሲቀይሩልሽ እንትኑ ከሳይሸፈን በፊት ካለሽ ትልኪልኛለሽ። እሱን አይቼ የወሰድሻቸው መድኃኒቶች በተለይ የሚዋጡት መድኃኒቶች ደግሞ ካለሽ ፎቶ አንስተሽ ትልኪልኛለሽ። አዎ መድኃኒቱን ካርቱኑን ያውጥለዋለሁ ግን አውቀዋለሁ ስሙን መድኃኒቱን። በቃ ትጽፊልኛለሽ። የተሻሉ አማራጮችን ደግሞ እነግርሻለሁ። እሺ ልየውና እሺ እሺ በቃ አመሰግናለሁ። ዋትስአፕ ስክሪኑ ላይ ባለው ቁጥር እሺ ችግር የለም። በዚህኛው ቁጥር እሺ መልካም እሺ ቀጣይ ሱሲ ሱሲ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልቀበል ወይስ ይብቃ? ጊዜ የለም። አሱር እኮ እየገባ ስለሆነ ከአሱር በኋላ መልሼ እገባለሁ።
እሺ 10 ተኩል አካባቢ በእኛ 10 ተኩል በቃ ችግር የለውም። ሲመች ትገባለህ። ይሄን እናስተናግድ እንትን ችግር የለም። እሺ ቶሎ ቶሎ በሉ። ያው እኛ ጋር አሱር ገብቷል። እሺ እሺ ጡቴ ውስጥ መጀመሪያ ትንሽ ነገር ነበረ ውስጥ። እሺ ከዛ እያደገ ሲመጣ እየፈራው በቀደም ሆስፒታል ሄጄ ስታይ ዱባይ ነው ያለሁት። እሺ ከዛ ከታየ በኋላ ያው አልትራሳውንድ ምናምን ካደረጉ በኋላ ኢቲ ነው ምናምን አሉኝ እና እኔ ደግሞ ነፍሰ ጡር ስለነበርኩኝ ግዴታ ኦፕሬሽን መሆን አለብሽ አሉ። ኦፕሬሽን መሆን አለብሽ ከወለድሽ በኋላ ነው ደግሞ ማድረግ የምንችለው አሉ። እሺ ገና እርግዝና የ6 ወር ስለያዘ ገና ይቆያል። ለዛ ደግሞ ማስታገሻ መርፌ ያስፈልግሻል ብሎ ወደ ሌላ ሆስፒታል ሲጽፉልኝ የጻፉልኝን ወረቀት ሂጄ ሲሄድ አይ አንችልም የለንም አሉኝ። ጋኒ ጡትሽን መርፌ ማውጋት አንችልም ብሎ መለሱኝ። ከዛ አሁን ተመልሼ ቤት ነው ያለሁት። የጡት ምርመራ ውጤት አለሽ አንቺ? አዎ አለኝ ወረቀቱን ነው። መርሐባ ችግር የለውም። ይኸውልሽ አሁን የጡት እጢ ብዙ አይነት አለ። ፋይብሮሲስቲክ፣ ፋይብሮ አዲኖማ፣ ማግሊግናንት፣ ቤናይን ያንን ሁሉ አይቼ ከነፍሰ ጡር እንትን ጋር የሚሄደውን ምን ማድረግ አለብሽ ደግሞ የሚለውን ለመወሰን አይቼ በነግርሽ ባማክርሽ ይሻላል። ኢንሻአላህ ፎቶ አንስተሽ በደንብ እንዲነበብ አድርገሽ እሺ። ዝም ብሎ ለማንሳት ያህል ሳይሆን አሁን ፎቶ ላኩ ስላቸው አንዳንዶቹ ዝም ብለው ብዥ ያለ ነገር ለኔ የማይታይ ነገር አድርገው ይልካሉ እና የሚነበብ አድርገሽ ትልኪዋለሽ በዋትስአፕ ቁጥር ያለውን ነገር እነግርሻለሁ። ነፍሰ ጡር መሆንሽንም ታስታውሽኛለሽ። እሺ ከብዙ ሰዎች ጋር ስለሚቀላቀልብኝ አብሽሪ። እሺ ኢንሻአላህ አመሰግናለሁ። መርሐባ። ይሄ ቁጥር ነው አይደል? በዋትስአፕ ዋትስአፕ የዱባይ ቁጥር የኢማራት ቁጥር ይታይሻል አይደል? 971 በቃ አጣይ ዝምታ ውስጤ ነው። ቶሎ ቶሎ ያው እኔ 10 ስለደረሰብኝ ቶሎ ቶሎ እየገባችሁ ያው ኋላ ደግሞ መልሼ እገባለሁ ኢንሻአላህ ካቻልኩ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያተሰማማን መሰለ። እሺ ለጓደኛዬ ነበር እኔ። እሺ ጓደኛዬ ፔሬዷ ባለቀ በአንድ ቀን ጓደኛዋ ጋር ተገናኝታ ነበር። እሺ በጨረሰች በመጨረሻው ቀን ማለት ጨርሳ አንድ ቀን ውላ እና የ72ቱን ከኔን ወስዳ ነበር። ታረግዛለች ወይስ አታረግዝም? ይሄንን ለመጠየቅ ነው። 72 ሰዓት የ72 ሰዓት የወሰደችው በ72 ሰዓት ውስጥ ነው አይደለም? ወዳውኑ ወስዳ ወዳውኑ ነው እንትን ያደረጉት ማለት ነው። በቃ ከግንኙነት ካደረገች በኋላ ነው የወሰደችው አይደለ? መጀመሪያ ነው የወሰደችው። እንግዲህ ብዙ ጊዜ ከግንኙነት በኋላ ነው የሚወሰደው። አሁን አንቺ ወስዳለች፣ የወሰደችው ቀድማ ነው። ከዛ በኋላ ግንኙነት አደረገች፣ ታረግዛለች ወይ ነው ጥያቄው? አይ ወንስታስ ጠይቅልኝ ብለኝ ያለሽ እኔ ፋርማሲ ላይ ችግር የለውም። በሁለት ቀን ውስጥ ከወሰደችው ችግር የለውም። እሱ አሁን እንዳለችው ከሆነ አልቆየችም። ወዲያው ያው ኦልሞስት በዛው ቀን ነው አይደል? ችግር የለውም። አዎ ወዲያው ነው። ችግር የለውም። ግን አንድ ነገር እዚህ ማወቅ ያለባችሁ ይሄ የ72 ሰዓት የሚባለው የመከላከል አቅሙ 100% አይደለም፣ 75% ነው። ስለዚህ 100 ሰው ቢወስደው ከ100 ሰው 25 ሰው የማርገዝ ቻንስ አለው። 75ቱ ይከላከልለታል ማለት ነው። እና ወስዳም ታረግ ትችላለች። ግን ሞስት ፕሮባብሊ ጥሩ ሰዓት ስለሆነ ችግር የለውም። ለሌላ ጊዜ ግን በኋላ ነው እንጂ በፊት አይወሰድም ነው ማለት። ዶክተር አሁን አንድ ወር ሊሞላ 2 ቀን ይቀራት፣ ምን ማድረግ አለባት? አይ ከወሰደች በቃ ሌላ ተጨማሪ አይወሰድም። ኦኬ በቃ ችግር የለውም። ውጤቱን መጠበቅ ነው። ኦኬ ሞስት ፕሮባብሊ በቃ ይሰራል። ችግር የለውም። ኦኬ አመሰግናለሁ። ሰሙ ቀጥይ
طيب السلام عليكم ሰሙ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ሰላም ነው። የኔ ጥያቄ የጥርስ ነው። እሺ ችግር የለም። ጥርሴን ከአሁን 10 ቀን ይሆነኛል ካስነቀልኩ ማለት ነው። በቀኝና በግራዬ በኩል ከታች ያለው ማለት ነው። ድድ የሚባለው ማለት ማለት ነጭ ነበረ የሆነ ኦፋይታና እንደ ውሃ ያዘለ ነገር እንደዛ ሆነ። ሳጎነብስ በጣም ይመዘኛል። አዲስ ጥርስ ነበረ። እሺ ጥያቄው ምን ላድርግ ነው? ምን ሁኜ ነው? ሌላ ችግር ኑሮብን አዲስ ጥርስ ነበረ። አያመኝም ነበር። ምን እኛ ምን እንላለን? እዛ ትራውማቶ አጃሰንት ቱዝ የሚባል አለ። ከጎራባች ጥርስ ሲነካኩት ያንኛውን እንትን ሲሉ ትንሽ ተነካክቶ ሊሆን ይችላል። አንደኛ ጥርሱን በመታስነቅይበት ጊዜ አጠገቡ ያለው ጥርስ ትንሽ ተነክቷል ማለት ነው አንደኛው። ሁለተኛ ደግሞ የተሰፋው ነገር እንትን ካላለ የድድ ኢንፌክሽን አንዳንዴ እንደዚያ ይዛመታል ወደ አጎራባች ጥርስ እና አሁን ማድረግ ያለብሽ ውሃ ታሞቂያለሽ፣ ለብ ታደርጊዋለሽ። በአንድ ብርጭቆ ውስጥ ግማሽ ምንድነው ግማሽ ማንኪያ ሻይ ማንኪያ ጨው ታደርጊበታለሽ። በደንብ ከሟሟላ በኋላ እየተጉመጠመጥሽ በዛ ጨው ባለው ውሃ መጥፋት ነው። በቀን 2 ጊዜ 3 ጊዜ ታረጊያለሽ። ምግብ ስትመገቢ ደግሞ ህመሙ እስኪቀንስ ድረስ ለስለስ ያሉ ምግቦችን መመገብ አትንኪው። እንደዚህ ያለ ለውጥ ከሌለው ደግሞ አይቡፕሮፌን የሚባለው መድኃኒት ወስጃለሽ። መድኃኒቶች አሉኝ እንዳስነቀልኩ የሰጠኝ ማለት ነው። የምውጣቸው ሚጋሙክስ ምናምን የሚባለው አልጨረስሽውም ታዲያ? አለ እየወሰድሽው ነው ወይስ አቁመሽዋል? አሁን በመሀል 2 ቀን አቁሜው ነበርና አሁን ደግሞ እንዳዲስ ጀምሬዋለሁ። በቃ እሱ መድኃኒት ጨርሺ። እንዳልኩሽ በጨው ባለው ውሃ እየተጉመጠመጥሽ። እሺ ሌላ ችግር የለውም። እኔ ወዳውን ሲበላሽ ሌላ ችግር ያለ መስሎኝ ነበር። ኢንሻአላህ ሌላ ችግር አይኖረውም። እንትን ተጠቀሚ በደንብ የጥርስ ሳሙና በደንብ ተጠቀሚ። በቃ ሌላ ነገር የለውም ኢንሻአላህ። እሺ ጀዛኩላህ ወጀዛኪላሁ ኸይራ። እሺ ፎዚ ቀጥይ። ሰላም አለይኩም ዶክተር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ሰላም ነው። እሺ ቀጥይ ዶክተር። እንትን ይሄ ፊት ለፊት ጭንቅላቴ ማለት ነው እንደዚህ ጎንበስ ስሰግድ ራሱ ምንም እንትን ደቂቃም አያስጎነበሰኝም። ለምን እንደሆነ አላውቅም። እፍን ነው የሚያደርገው። አይኔ፣ አፍንጫዬ፣ ሁሉም ቦታዬ ምን እንደሆነ አላወቅኩትም። ቆይቷል ከጀመረኝ። ስንት ጊዜው ነው? ቆይቷል። 1 አመት ይሆናል። በጣም አፍንጫሽንም ያፍንሻል ጎንበስ ስትይ? ሁሉም ቦታዬ በቃ አይኔ የሆነ ነገር የመጣ ነው የሚመስለኝ። ደም ነገር ይሁን እፍን ነው የሚያደርገኝ። በቃ ለደቂቃ ራሱ መጎንበስ አልችልም። ቶሎ ነው ቀና የምለው። በጣም እሳቀቃለሁ። እየሰገድኩም ራሱ በጣም ነው የምሳቀቀው። የተጋጨሽው የተመታሽው ነገር የለም? ምንም ነገር የለም። ይሄ አንደኛ እንግዲህ የሪናይትስ ሳይነስ የምንለው አይነት ነገር ሊሆን ይችላል ነው የምለው። ሳይነስ ችግር ሲኖር በአፍንጫ አካባቢ ባሉ ክፍተቶች ሳይነስ የሚባሉት ውስጥ የሆነ ያበጠ ነገር ካለ፣ ኢንፌክሽን ካለ፣ ጉንፋን ወይም አለርጂ ወይም ባክቴሪያ ምክንያት የሚከሰት ነው። የአፍንጫ መዘጋት ሊኖር ይችላል። በዚህ ጎንበስ ስትይ የሳይነስ ተብዬ ነበር በፊት ሳይነስ አለብኝ። ግን ሳይነስ በቃ ከሳይነስ ጋር የተያያዘ ነው። እታችን ፎዚ የተያያዘ ነው። አሁን ማድረግ ያለብሽ እረፍት መውሰድ፣ በቂ እረፍት ማድረግ። ጭንቀት ምናምን ደግሞ ይጨምረዋል ነገርየውን። ሌላ ምንድነው ስቲም ኢንሃሌሽን የምንለው አለ። ትኩስ ውሃ ታፈይና ወደዚያው በጎድጓዳ ሳህን ነገር አድርገሽ መታጠን
ውሃውን መታጠን፣ በፎጣ ደግሞ ራስሽን ሸፍነሽ መታጠን ማለት ነው። እሺ እሱ ጥሩ ነው። በሱ ለውጥ ከሌለው በአፍንጫ የሚሰጥ ስፕሬይ አለ፣ ናዛል ስፕሬይ የሚባል አለ። ከቻልሽ እሱ ይሰጥሻል። ለውጥ ከሌለው አናገኝ፣ ችግር የለውም። አዝርሻለሁ።